4.2 The October 1917 Russian Revolution Cause, Course and Results በኦክቶበር 1917 በራሻ ውስጥ የተደረገው አብዮት ምክንያቱ ሂደቱንና ውጤቱን በዚህ ለሰን የምንመለከት ይሆናል። ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ከየት ሀገር ሆናችሁ ቪዲዮ እንደምትመለከቱት በኮሜንት ሴክሽን ስር አስቀምጡልኝ። Let's go. Various other sectors of Russian society were discontented throughout the 19th century by the autocratic rule of Khazars. እንግዲህ የራሻ ማህበረሰቦች በ19ኛው መቶ ክፍለ ዘመን ኬዛር የሚባለው ዳይናስቲ ነበረ ያስተዳድራቸው የነበረው። ይሄም ኬዛሪስት የምንለው አገዛዝ ደግሞ አውቶክራቲክ ነበረ ወይንም ደግሞ አምባገነናዊ ነበረ። ይሄንን መንግስት ዲስኮንተንትድ ሆኖበት ነበር ወይንም በማህበረሰብ ውስጥ አለመርካት ይታይ ነበር ማለት ነው። This gave rise to different political groups who worked in secret. ይህም ደግሞ ይህንን ኬዛሪስት የምንለውን ዳይናስቲ ለመጣል የተለያዩ የፖለቲካ ቡድኖች በድብቅ ወይንም በሚስጥር ተደራጅተው ነበር ማለት ነው። Some liberal groups demanded the replacement of Khazarist absolutism with a democratic parliamentary government. አንዳንድ ግሩፖች እንግዲህ ምን ፈልገው ነበር? ይህንን ኬዛሪስቱን ዳይናስቲ በዲሞክራቲክ ፓርላመንታሪ ገቨርንመንት መተካት ፈልገው ነበረ። ዲሞክራቲክ ፓርላመንታሪ ገቨርንመንት የምንለው በፕሬዝዳንት እና በፕራይም ሚኒስተር ሁለቱም የራሳቸው ስልጣን ይዘው የሚመሩበት የፖለቲካ ሲስተም ነው ማለት ነው። ይህን እንግዲህ ሜንሊ እንግሊዝ ናት የምትጠቀምበት። አሁን ደግሞ ኢትዮጵያንም ጨምሮ ብዙ ሀገራቶች ፓርላመንታሪ ዲሞክራሲ ገቨርንመንት ነው የሚጠቀሙት ማለት ነው። አንዳንድ ግሩፖች ከላይ እንዳየነው ይህንን ለመተካት በአውቶክራቲክ የሆነውን ገቨርንመንት ወይም ፈላጭ ቆራጭ የሆነውን መንግስት በዲሞክራቲክ ፓርላመንታሪ ሲስተም መተካት ፈልገው ነበረ ማለት ነው። The group called social revolutionaries wrote that the peasants should rise and seize the land of all landlords ማለት ነው። እነዚህ የተለያዩ ግሩፖች ምን ይባላሉ? ሶሻል ሪቮሉሽነሪስ ወይንም ደግሞ ማህበራዊ አብዮታውያን ይባላሉ ማለት ነው። እነዚህ ደግሞ ምንድነው ፍላጎታቸው? ፔዛንቱ ወይንም ደግሞ ገበሬው ተንስቶ መሬቱን መያዝ አለበት። መሬቱንም ከመያዝ አልፎ ደግሞ እነዚህ ላንድ ሎርድን የምንላቸው የመሬት ባላባቶችን መጣል አለባቸው፣ ማስወደቅ አለባቸው የሚል እሳቤ ነበራቸው ማለት ነው። እነዚህ ሶሻል ሪቮሉሽነሪ የምንላቸው such groups encouraged the peasants to rebel. እነዚህ ግሩፖች ፔዛንቱ ወይንም ገበሬው እንዲያምጽ ያበረታቱ ነበር ማለት ነው። all of these the most radical group was that of the Marxist. ከነዚህ ግሩፖች መካከል ደግሞ በጣም ራዲካል የምንለው ወይንም ደግሞ ስር ሰዶ የነበረው ግሩፕ የትኛው ነው? ማርክሲስት የምንለው ነው ማለት ነው። እነዚህም ደግሞ this groups followed the teachings of ካርል ማርክስ from 1818 to 1883. ይህ ካርል ማርክስ የምንለውን ግለሰብ የሱን አስተምሮት ወይንም የሱን ፊሎሶፊ የሚከተሉት ናቸው ማርክሲስት የሚባሉት። ካርል ማርክስ እንግዲህ ሶሻሊዝምን እንደፈጠረ ከዚህ በፊት ተመልክተናል። ይህም ግለሰብ ከ1818 እስከ 1883 በህይወት የኖረ ግለሰብ ነው ማለት ነው። These revolutionaries formed the Russian Social Democratic Labour Party in 1898. እነዚህ ሪቮሉሽነሪዎቹ ወይንም ማርክሲስት ያልናቸው ራዲካል ግሩፖች በ1898 ላይ the Russian Social Democratic Labour Party ወይንም RSDLP የምንለውን ፓርቲ መሰረቱ ማለት ነው። ነገር ግን በኋላ ላይ this party was later divided into Bolshevik and Menshevik. እንዳልኳችሁ በኋላ ላይ ወደ 1903 አካባቢ ይሄ ፓርቲ ለሁለት ተከፈለ ማለት ነው። ምን ተብሎ? the Bolshevik and Menshevik ተብሎ ለሁለት ተከፈለ። መቼ? 1903 ላይ ማለት ነው። ለምን ተከፈሉ? ለምን ለሁለት ተከፈሉ ብለን ስንጠይቅ የተለያየ አይዲዮሎጂ ስለነበራቸው ነበር። ቦልሸቪክ የምንላቸው ዘ ማጆሪቲ እንላቸዋለን በሌላ ስማቸው የሚፈልጉት ራዲካል የሆነ ወይንም ስር ነቀል የሆነ ለውጥ ነው የሚፈልጉት በሀገሪቱ ውስጥ። ይሄ ኬዛሪስት የምንለው አውቶክራቲክ ከስር መሰረቱ መነቀል አለበት ብለው ነው የሚያስቡት። ሜንሽቪኮቹ ደግሞ ሪፎርም ወይንም ደግሞ ተሐድሶ መኖር ነው ያለበት፣ ከስር ከመነቀል ይልቅ በተሐድሶ ነው መሄድ ያለብን ብለው ነው የሚያስቡት። ሌላኛው ልዩነታቸው ደግሞ ቦልሸቪኮቹ ምንድነው የሚያስቡት? ፓርቲው ወይንም ደግሞ መሪው ማህበረሰብ ምንድነው መሆን ያለበት ብላሉ? በእውቀት
የታነጸ ወይንም ደግሞ ከፍተኛ ደረጃ ላይ የደረሱ ሰዎች ናቸው ፓርቲውን መምራት ያለበት ብለው ነው የሚያስቡት። ሜንሽቪኮቹ ደግሞ በማጆሪቲ ወይንም በብዙሃን ድምፅ ያምናሉ ማለት ነው። ሶ ይሄ እና ተጨማሪ የተለያዩ አይዲዮሎጂዎች ፓርቲው በ1903 አካባቢ ለሁለት እንዲከፈል ሆነ ማለት ነው። ሶ ዘ ቦልሸቪክስ ማጆሪቲ ዌር ሊድ ባይ ሌኒን ሁዝ ሪል ኔም ወዝ ቭላድሚር ኢሊች ኦሊያኖቭ። የቦልሸቪክ እንግዲህ ሌላ ሰው ዘ ማጆሪቲ ማለት ነው ብለናል። ይመራ የነበረው በሌኒን ነበረ። ሪል ስሙ ወይንም ትክክለኛ ስሙ ደግሞ ቮሎድሚር ኢሊች ኤሊያኖቭ ይባል ነበረ ማለት ነው። ሶ ራሽያ ወዝ ዋን ኦፍ ዘ ፑረስት ካንትሪ ኢን ዩሮፕ ኢን ዘ ኤርሊ 1900ስ። በ1900ዎቹ ከምዕራብ ሀገራቶች መካከል ራሽያ በጣም ድሃ ከሚባሉት ሀገራቶች ውስጥ ነበረች ማለት ነው። ማች ኦፍ ዘ ዌስተርን ዩሮፕ ሳው ራሽያ ባክዋርድ ኤንድ አንደቨሎፕድ ሶሳይቲ። ብዙ የምዕራብ ዩሮፕ ሀገራቶች ራሽያን ኋላ ቀርና ያልሰለጠነች ወይም ያላደገች ሀገር ናት ብለው ነበር የሚያስቡት ማለት ነው። ዘ ራሽያን ኢምፓየር ሜንቴንድ ሰርፍደም ካይንድስ ኦፍ ፊውዳሊዝም ኢን ዊች ላንድለስ ፔዛንትስ ዌር ፎርስድ ቱ ሰርቭ ዘ ላንድ ኦይኒንግ ኖቢሊቲ ማለት ነው። እንግዲህ የራሽያ ኢምፓየር ወይም የራሽያ ሀገረ መንግስት ሰርፍደም የምንለውን ይህን የባላበታዊ ስርዓት አስቀጥሎ ነበረ ማለት ነው። ሰርፍደም ማለት ኢትዝ ካይንድስ ኦፍ ፊውዳሊዝም የባላበታዊ ስርዓት መካከል አንደኛው ነው። ኢን ዊች ላንድለስ ፔዛንትስ ዌር ፎርስድ ቱ ሰርቭ ላንድ ኦይኒንግ ኖቢሊቲ ማለት ነው። ላንድለስ የሆኑ መሬት የሌላቸው ገበሬዎች የመሬት ከበርቴዎችን የሚያገለግሉበት ነው ማለት ነው። መሬት ከበርቴዎች አሉ። እነሱ የእነሱን መሬት እያረሱ ጥቂት የሆነ ምርት እየተሰጣቸው የሚያገለግሉበት የፊውዳሊዝም ስርዓት ነበር ይሄ ሰርፍደም የምንለው ማለት ነው። ሶ ሰርፍደም ወዝ አቦሊሽድ ኢን ራሽያ ኢን 1861። ይህ ሰርፍደም የምንለው የፊውዳሊዝም አይነት ከራሽያ እንግዲህ በ1861 ላይ ነው የወደቀው ማለት ነው። ወይንም አቦሊሽ ተደረገ ማለት ነው በስተመጨረሻ። ሶ በዚህና በተለያዩ ምክንያቶች የምዕራብ ዩሮፕ ሀገራቶች ራሽያን ኋላ ቀር ብለው ያስቧት ነበረ ማለት ነው። የፖፑሌሽን ኢንክሪዝ አት ዘ ኢንድ ኦፍ ዘ 19 ሴንቸሪ። በ19ኛው መቶ ክፍለ ዘመን ማብቂያ አካባቢ እንግዲህ የራሽያ ህዝብ ቁጥር በጣም ጨምሮ ነበረ። ኮምባይንድ ዊዝ ዲፊከልት ግሮዊንግ ሲዝን ዲዩ ቱ ራሽያን ኖርዘርን ክላይሜት። በሰሜኑ የራሽያ ክፍል እንግዲህ ከፍተኛ የሆነ ቅዝቃዜ ነው ያለው። የሰው ልጆች ራሱ መቋቋም የማይችሉት አይነት ቅዝቃዜ ነው ያሉት። በዚህ አየር ጸባይ አማካኝነት እንግዲህ ራሽያ የተለያዩ ጦርነቶችን ልታሸንፍ ችላለች። ሶ ይህ ሲዝን ወይንም ይሄ ቀዝቃዛው የራሽያ ወቅት ምርት ለማምረት በጣም አስቸጋሪ ያደርገው ነበረ። ኤንድ ሰክሰሽን ኦፍ ኮስትሊ ኮንፍሊክትስ፣ በተደጋጋሚ ይደረጉ የነበሩ ጦርነቶች፣ ዋጋ አስከፋይ ጦርነቶች እንግዲህ በስተመጨረሻ ሾርቴጅ ኦፍ ፉድ የምንለው የምግብ እጥረት እንዲፈጠር ከፍለዋል ማለት ነው። በተደጋጋሚ ከሚደረጉ ጦርነቶች መካከል እንግዲህ ቢጊኒንግ ዊዝ ክሪሚያን ዋር ኦፍ 1854 to 1856 ከ1854 እስከ 1856 የተደረገው የክሪሚያን ዋር ማለት ነው። በራሽያ እና በኦቶማን ኢምፓየር መካከል የተደረገ ጦርነት ነው። ይሄ ጦርነት እንግዲህ እነዚህ የዘረዘርናቸው ሶስት ምክንያቶች የህዝብ ቁጥር ማደግ፣ ለምርታማነት የማያበቃ ወቅት መኖሩ፣ እንዲሁም ደግሞ በተደጋጋሚ ይደረጉ የነበሩ ጦርነቶች በስተመጨረሻም ለምግብ እጥረት ራሽያ እንዳረጓት ማለት ነው። የራሽያ ግዛት እንደሚታወቀው ደግሞ ቫስት ኢምፓየር ወይም ደግሞ ትልቅ ነው ግዛቷ። የራሽያ ግዛት በካርታ መመልከት ትችላላችሁ። በጣም ትልቅ ግዛት ነው ያላት ማለት ነው። ሶ ይህ ግዛት ለረሃብ ተጋለጠ ማለት ነው በእነዚህ ሶስት ምክንያቶች። ፎር ኢንስታንስ ዲፊት ባይ ጃፓን ዲዩሪንግ ራሶ ጃፓኒዝ ዋር ኦፍ 1904 1905 ቢከም ዘ ኢሚዲየት ካዝ ኦፍ ዘ ራሽያ ሪቮሉሽን ኦፍ 1905። እንግዲህ ራሽያ በተለያዩ ጊዜቶች ነው አብዮቷን ያደረገችው። የ1905ቱ አብዮት እንግዲህ ኢሚዲየት ከዙ ወይንም ቅጽበታዊ ምክንያቱ ምንድን ነው? በጃፓን እና በሩሲያ መካከል 1904 እስከ 1905 የተደረገ ጦርነት ነው። በዚህ ጦርነት ራሽያ መሸነፏን ተከትሎ በ1905 ራሽያውያኖች አብዮትን አስነሱ ማለት ነው። ዘ ዲፊት ስፓርክድ ዘ ሰርጅ ኦፍ ዶሜስቲክ አፕሄቫል ማለት ነው። ራሽያ መሸነፏን ተከትሎ ሀገር ውስጣዊ የሆነ አመፅን አስነሳ ማለት ነው። ሶ ይህንንም ተከትሎ ምን ተፈጠረ? በታሪክ ውስጥ በጣም አሰቃቂ የሚሆን የሲቪሊያን ጭፍጨፋ ተደረገ ማለት ነው። ይህም ዘ ብለዲ ሰንዴይ ይባላል ማለት ነው። ዘ ብለዲ ሰንዴይ ማሳካር ኦፍ ፒስ ዶሚኒስትሬተርስ ኢን ስትሬት
ፔተርስበርግ ማርክድ ዘ ቢጊኒንግ ኦፍ ዘ ቮለንት ፌዝ ኦፍ ዘ ራሽያን ሪቮሉሽን ኦፍ 1905 በራሽያ ውስጥ የተደረገው የ1905 አብዮት እንግዲህ በጣም አሰቃቂ ነበረ። ያም የሆነበት ምክንያት ደግሞ ሰላማዊ ሰልፍ በወጡት ህዝቦች ላይ የተደረገ ጭፍጨፋ ነበረ ማለት ነው። ይህ ብለዲ ሰንደይ የምንለው እሱም የተካሄደው 1905 ላይ ነው። ዘ ኬዛር አርሚ ኪልድ ኦር ኢንጁርድ ሃንድረድስ ኦፍ ዲፌንስለስ ፕሮቴስተርስ ማለት ነው። ይሄ የኬዛሩ የቀድም ያልነው ዳይናስቲ ወታደሮቹ እንግዲህ በመቶዎች የሚቆጠሩ በጣም ብዙ ሰዎችን አቁስለዋልም ገለዋልም ማለት ነው። እነዚህ ሰዎች ደግሞ አልታጠቁም እንግዲህ ለሰላማዊ ሰልፍ ነው ለማድረግ የወጡት ማለት ነው። እነዚህ ህዝቦች ላይ ጦርነት በማስነሳት ብዙዎቹን ሊቀጯቸው ቻሉ ማለት ነው። አዘ ሪዛልት ኒኮላስ ዘ ሰከንድ ወዝ ፎርስድ ቱ ኢሹ ዘ ኦክቶበር ማኒፌስቶ ዊች purportedly turned Russia from absolute monarchy to the constitutional monarchy ማለት ነው። እንግዲህ ይሄ ሰላማዊ ሰልፍ በስተመጨረሻም ኒኮላስ ዘ ሰከንድ የምንለውን ግለሰብ ምን እንዲያውጅ አደረገው? ዘ ኦክቶበር ማኒፌስቶ የምንለውን አዋጅ እንዲያውጅ አደረገው ማለት ነው። ይሄም አዋጅ ምንድን ነው? ከአብሶሉት ሞናርኪ ወይንም ደግሞ ፈላጭ ቆራጭ ከሆነ ዘራዊ አስተዳደር ወደ ኮንስቲቱሽናል ሞናርኪ በህግ የተገደበ ሞናርኪነት ቀየረው ማለት ነው። የመቼው አብዮት? የ1905ቱ አብዮት ማለት ነው። እንግዲህ ራሽያ ቅድም እንዳልኳቸው በጣም ብዙ አብዮቶችን ነው ያደረገችው። ቀጥለን የምንመለከተው ይሆናል ማለት ነው። ቅድም ከላይ እንዳየነው ቭላድሚር ኢሊች ሌኒን የሚባለው ግለሰብ ይሄ ነው ማለት ነው። ይሄ የቦልሸቪክ ፓርቲ መሪ የነበረው ማለት ነው። ራሽያን ሪቮሉሽን ኤንድ ሲቪል ዋር ይላል። ራሽያ እንግዲህ ያደረገችው አብዮትና ያደረገችው የእርስ በርስ ጦርነት ከ1905 እስከ 1922 ድረስ ያለውን በዚህ ካርታ ላይ ያሳየናል ማለት ነው መጽሐፋችን። ይህንን እንድታነቡ ትጋብዛችኋለሁኝ። ዋናው ፍሬ ሀሳቡ ፓራግራፎቹ ላይ ስለሆነ ያለው ማለት ነው። ፋክተርስ ዛት ሌድ ቱ ዘ ኮሚኒስት ሪቮሉሽን ኦፍ 1917 1917 ላይ የደረገው የኮሚኒስቱ አብዮት ወይንም ደግሞ ኦክቶበር ሪቮሉሽን የምንለው አብዮት መነሻ ምክንያቶች ምን ምን ናቸው ስንል የመጀመሪያው ራሽያን ፌለር ኢን ዘ ፈርስት ወርልድ ዋር። ራሽያ እንግዲህ በመጀመሪያው የዓለም ጦርነት አልተሳካላትም። ብዙ ግዛቶቿን አታለች፣ በጣም ብዙ ወታደሮቿን አታለች ማለት ነው። ዘ ፌለር ኦፍ ዘ ዱማ የምንለው በራሽያ ውስጥ ፓርላመንት የምንለው ነው። የፓርላመንቱ ውድቀት ሁለተኛው ምክንያት ነው። ዘ ኦፖዚሽን ኦፍ ዘ ኮሚኒስት ፓርቲ ወይንም ሶሻሊስት የምንላቸው መቃወማቸውን ተከትሎ ነው። ዘ ፌብራሪ ሪቮሉሽን ኦፍ 1917 ፌብራሪ ላይ የተደረገው የ1917ቱ አብዮት ለኦክቶበሩ ሪቮሉሽን ወይንም አብዮት ትልቁ ምክንያት ፈጥሯል ማለት ነው። ራስፑቲን ኤንድ ስካንድል የራስፑቲኑ ቅሌት የምንለው ሌላኛው ምክንያት ነው ማለት ነው። ዘ ዲስኮንተንት ኦፍ ዘ ወርከርስ የሰራተኛው የማህበረሰብ ክፍል አለመርካት ወይንም ደግሞ አሰቃቂ የሆነ የህይወት ደረጃ መኖሩ ሌላኛው የኦክቶበር 1917 ምክንያት ነው። ዘ ዲስኮንተንት ኦፍ ዘ ፒዛንትስ የገበሬው አለመርካት እሱም ሌላኛው ምክንያት ነው። ዘ ዊክነስ ኦፍ ቴዛር ኒኮላስ ዘ ሰከንድ ማለት ነው። ኒኮላስ ዘ ሰከንድ እንግዲህ ድክመት ነበረበት። ይህም እንግዲህ ለኦክቶበር 1917 አብዮት ሌላኛው ምክንያት ነበረ ማለት ነው። ዲቴል እንመልከተው። ቴዛር ኒኮላስ ዘ ሰከንድ ኤንድ ሂዝ ሰብጀክትስ ኢንተርድ ወርልድ ዋር ዘ ሰከንድ ዊዝ ኢንቱዚያዝም ኤንድ ፓትሪዮቲዝም። ኒኮላስ ዘ ሰከንድ እና የእሱ እንግዲህ ተገዢዎች የአንደኛው የዓለም ጦርነትን የተቀላቀሉት በከፍተኛ በሆነ መነሳሳት የኢንቱዚያዝም የምንለው በጉጉት ነበረ። በተጨማሪም ፓትሪዮቲዝም ወይንም በሀገር ፍቅር ወይም ብሔርተኝነት በምንለው ስሜት ተነሳስተው ነበር። ምክንያቱም እንግዲህ ከዚህ ለሰን በፊት እንደተመለከትነው ጀርመን ልታጠቃቸው ወስና ስለነበረ ማለት ነው። ለምንድን ነው ራሽያኖች የአንደኛው ዓለም ጦርነትን መግባት የፈለጉት ወይንም የገቡት ስንል ዊዝ ዘ ዲፌንስ ኦፍ ራሽያስ ፊሎ ኦርቶዶክስ ስላቭስ ዘ ሰርብስ አዝ ዘ ሜን ባትል ክራይ ማለት ነው።
ራሽያ እንግዲህ እንደሚታወቀው የኦርቶዶክስ ሀገር ነች። ሶ ጓድ ሀገሮቿን ለመከላከል ስለፈለገች ነው። እነዚህ ሀገራቶች ደግሞ ዘስላቭስ የምንላቸው ሀገራቶች ናቸው። በምስራቅ ኢሮፕ የሚገኙ ሀገራቶች ናቸው። እንዲሁም ደግሞ ሰርቢያን እንግዲህ ስለ ሰርቢያ አይተናል። የኢሚዲየት ከዙም የአንደኛው የዓለም ጦርነት በሰርቢያ ግለሰብ የኦስትሪያ ሃንጋሪው ልዑል መገደሉ ነው ብለናል ማለት ነው። ሶ እነዚህን ሀገራቶች ለመከላከል ነው ራሽያ ወደ አንደኛው የዓለም ጦርነት የገባችው ማለት ነው። In August 1914, the Russian army invaded Germany's province of East Prussia and occupied a significant portion of Austrian-controlled Galicia in support of Serbs. ሰርቢያኖችን በመደገፍ እንግዲህ 1914 ኦገስት 1914 ላይ የራሽያ ወታደሮች የጀርመን ፕሮቪንስን ወይንም ምስራቅ ፕሩሺያ የምንላትን ማለት ነው እሷን ተቆጣጠሩ ማለት ነው። በተጨማሪም ደግሞ የኦስትሪያ ሃንጋሪን ግላሺያ የምንላትን ግዛት መቆጣጠር ችሎ ነበረ ማለት ነው። ይህንን የሚያደረጉት ደግሞ ሰርቢያኖችን በመደገፍ ነው። ይህ ሀሳብ እንዲገባችሁ ከዚህ በፊት የለቀቁትን ቪዲዮ ስለ አንደኛው የዓለም ጦርነት የተሰራውን ቪዲዮ እንድታዩ ጋብዛችኋለሁኝ። ጀርመን ኮንትሮል ኦፍ ዘ ባልቲክ ሲ ኤንድ ዘ ጀርመን ኦቶማን ኮንትሮል ኦፍ ዘ ብላክ ሲ ሰርቭድ ራሽያ ፍሮም ሞስት ኦፍ ኢትስ ፎሪን ሰፕላይስ ኤንድ ፖቴንሻል ማርኬትስ ማለት ነው። ጀርመኖች እንግዲህ ባልቲክ ሲ ወይም የባልቲክ ውቅያኖስ የምንለውን በተጨማሪም ደግሞ ጀርመንና ኦቶማን ባንድ በመሆን የጥቁሩን ሲ ወይም ብላክ ሲ የምንለውን ባህር በመቆጣጠራቸው እንግዲህ ራሽያ ዋና ዋና የገበያ ማዕከሎቿን እና ከውጭ ሀገራቶች የምታገኛቸውን አቅርቦቶች እንድታጣ ሆናለች ማለት ነው። ባይ ዘ ሚድል ኦፍ 1915 ራሽያ ዋዝ አፌክትድ ባይ ዘ ኢምፓክት ኦፍ ዘ ዋር አትሞስት ማለት ነው። ይህንንም ተከትሎ ራሽያ 1915 ላይ በጦርነቱ ከፍተኛ የሆነ ጉዳት ደረሰባት ማለት ነው። ፉድ ኤንድ ፊውል ዌር ኢን ሾርት ሰፕላይ፣ ምግብና ነዳጅ በራሽያ ውስጥ እጥረት ተከሰተ ማለት ነው። ካዙሊቲስ ዌር ኢንክሪዚንግ ኤንድ ኢንፍሌሽን ወዝ ሞንቲንግ ማለት ነው። የተለያዩ ክስተቶች መፈጠር ጀመሩ፣ አደገኛ የሆኑ ወይም ኔጌቲቭ ክስተቶች። በተጨማሪም ደግሞ ኢንፍሌሽን ወይም የኑሮ ውድነቱ ጣራ ነካ ማለት ነው። ይህንንም ተከትሎ ስትራይክስ ሮዝ አመንግ ሎ ፔድ ፋክተሪ ወርከርስ፣ የተለያዩ አመጾች ዝቅተኛ ደሞዝ በሚከፈላቸው ሰራተኞች መነሳት ጀመረ። ኤንድ ዚስ ዌር ሪፖርትስ ዛት ፔዛንትስ ሁ ዋንትድ ሪፎርምስ ኦፍ ላንድ ኦነርሺፕ ዌር ሬስትለስ ማለት ነው። ይህንንም ተከትሎ ፔዛንቶቹ ወይም ገበሬዎቹ የራሳቸው የሆነ መሬት እንዲሰጣቸው ድካም የሌለው አስተዋጽኦን ወይም ድካም የለሽ የሆነ ትግልን ያደርጉ ነበረ ማለት ነው። ሄቪ ሉስስ ዲዩሪንግ ዘ ዋር ኦልሶ ስትሬንግዝንድ ስሮ ዘ ቴዘር ኒኮላስ ዘ ሰከንድ ወዝ አንፊት ቱ ሩል ማለት ነው። ከፍተኛ የሆነ በአንደኛው የዓለም ጦርነት ላይ ያደረጉት የገንዘብ የወታደር እንዲሁም ደግሞ የተለያዩ ካዙሊቲዎችን ማጣቱን ተከትሎ ኒኮላስ ዘ ሰከንድ ወይንም በሰዓቱ ራሽያን ያስተዳድራት የነበረው ንጉሠ ነገሥት ሀገሪቱ ለመምራት አለመቻሉን አሳዩ ማለት ነው። እነዚህ ምክንያቶች በመቀጠል እንግዲህ ዘ ፌብሩዋሪ ሪቮሉሽን ወይንም የካቲቱን አብዮት እንመለከታለን። እንግዲህ ራሽያ በ1917 በአንድ ዓመት ውስጥ እንግዲህ ሁለት አይነት አብዮቶችን ያካሄደችው ዘ ፌብሩዋሪ ሪቮሉሽን እና ዘ ኦክቶበር 1917 ሪቮሉሽን ብለን ለሁለት እንከፍለዋለን። የፌብሩዋሪው አብዮት እንግዲህ ወይንም የካቲቱ አብዮት የቴዛር ኒኮላስ ዘ ሰከንድን ንጉሳዊ አገዛዝ ለማክሸፍ ወይንም ለማስወደቅ የተደረገ አብዮት ነው። ሁለተኛው ደግሞ የኦክቶበሩ ደግሞ ኒኮላስ ዘ ሰከንድ ከወደቀ በኋላ የሽግግር መንግስት ወይንም ፕሮቪዥናል ገቨርንመንት የምንለው ራሽያ ውስጥ ተቋቁሞ ነበረ። ሶ የኦክቶበሩ አብዮት ደግሞ ይህን ፕሮቪንሻል ገቨርንመንቱን ወይም የሽግግር መንግስቱን ለመጣል ወይም ለማስወደቅ የተደረገ ነው። የታሪካዊ ዳራውን በደንብ እንመልከተው ማለት ነው። ዘ ራሽያን አርሚ ሎስት ባትል አፍተር ባትል ኢን ዘ ኦንጎይንግ ፈርስት ወርልድ ዋር። በአንደኛው የዓለም ጦርነት እንግዲህ ራሽያ በጣም ብዙ ጦርነቶችን እያጣች ነበረ ወይንም በብዙ ጦርነቶች እየተሸነፈች ነበረ ማለት ነው። ዘ ሚሊታሪ ሉስስ ፕሪሲፒቴትድ ዘ አውትብሬክ ኦፍ ዘ ሪቮሉሽን። ወታደሮቹ በተለያዩ ጦርነቶች ሽንፈት እየገጠሟቸው ሲመጣ እንግዲህ ለአብዮቱ መነሳት እንዲፋጠን አስተዋጽኦ ከፍሏል ማለት ነው። ሊቪንግ ኮንዲሽንስ ኢን ዘ ቶንስ ወርስንድ ዲዩ ቱ ፉድ ሾርቴጅ ኤንድ ኢንፍሌሽን ማለት ነው። በከተማ ይኖሩ የነበሩት ማህበረሰቦች ደግሞ ህይወታቸው የበለጠ እየተወሳሰበ መጣ ማለት ነው። ያም የሆነበት ምክንያት ደግሞ የምግብ እጥረትና የኑሮ ውድነቱ በጣም እየተፋፋመ ስለመጣ ማለት ነው። ምኑን ተከትሎ የአንደኛው የዓለም ጦርነትን
ተከትሎ ማለት ነው። ዘ ፔትሮጋርድ ወርከርስ ዌንት ኦን ስትራይክ ኤንድ ሮይትስ ቢከም ኮመን ማለት ነው። ፔትሮጋርድ እንግዲህ ራሽያ ውስጥ የምትገኝ ከተማ ናት። እሷ ውስጥ የሚኖሩት ሰራተኞች እንግዲህ ስትራይክ ወይንም ደግሞ አድማን ማድረግ ጀመሩ ማለት ነው። ከሱም ተከትሎ ደግሞ ሮይት የምንለው የተለያዩ አመጾችን ማመጽ ጀመሩ ማለት ነው። ሶ ፔትሮጋርድ ላይ በሰዓቱ አመጽ ኖርማል ሆነ ማለት ነው። ሶልጀርስ ኢን ፔትሮጋርድ ፋይናሊ ጆይንድ ዘ ፒፕል ኦፍ ዘ ሲቲ ማለት ነው። ፔትሮጋርድ ላይ ይገኙ የነበሩ ወታደሮች በስተመጨረሻም እንግዲህ አብዮቱን ተቀላቀሉት ማለት ነው። ምን በማድረግ ህዝቡን ወይንም የከተማውን ነዋሪ በመደገፍ ማለት ነው። እንግዲህ ወታደር ነው በዋናነት መፈንቅለ መንግስትን የሚያደርገው። አንድን መንግስት ወታደር ከከደው ምንም ሊያድነው አይችልም ማለት ነው። በስተመጨረሻም ኤቨንቹዋሊ ኬዛር ኒኮላስ ዘ ሰከንድ ወዝ ዲፖዝድ ኤንድ ዚስ ብሮት ዘ ሩል ኦፍ ዘ ሪማኖቭ ዳይናስቲ ቱ ዘ ኢንድ ማለት ነው። ይህንንም ተከትሎ እንግዲህ ኒኮላስ ዘ ሰከንድ ከስልጣኑ ላይ ተወገደ ማለት ነው። እሱም ከስልጣኑ ላይ መወገዱን ተከትሎ ይሄ ሮማኖቭ ዳይናስቲ የምንለው ራሽያን ለብዙ ዓመታቶች ያስተዳድራት ስርወ መንግስት ወይንም ዳይናስቲ ወደቀ ማለት ነው። በምን አማካኝነት? በፌብራሪ ወይንም በየካቲቱ አብዮት አማካኝነት ማለት ነው። After the monarchy was deposed on February 1917, the powerful members of the Duma parliament formed the provisional government led by George Lvov, who was succeeded by Alexander Kerensky. However, the new government failed to meet the people's demand ማለት ነው። እንግዲህ ንጉሠ ነገሥቱ ከስልጣኑ ላይ መወገዱን ተከትሎ በየካቲቱ አብዮት አማካኝነት በ1917 ይሄ ዱማ የምንለው ወይንም በራሽያ ዱማ ማለት ፓርላመንት ማለት ነው። የፓርላማው አባላቶች ምንን አቋቋሙ ማለት ነው? ፕሮቪንሻል ገቨርንመንት ወይንም ደግሞ የሽግግር መንግስትን አቋቋሙ ማለት ነው። ይህ የሽግግር መንግስት ደግሞ በማን ነው የሚመራው ስንል በጆርጅ ሎቮቭ በሚባለው ግለሰብ ነው። በኋላ ላይ እንግዲህ ጆርጅ ሎቮቭ በአሌክሳንደር ክረንስኪ ተተካ ማለት ነው። ነገር ግን ይለናል መጽሐፋችን ዘ ኒው ገቨርንመንት ፌልድ ቱ ሚት ዘ ፒፕልስ ዴማንድ ማለት ነው። ይሄ የሽግግሩ መንግስት የህዝቡን ፍላጎት ማሟላት አልቻለም ማለት ነው። ኢት ዋዝ አንኤብል ቱ ሚቲጌት ዘ ፉድ ሾርቴጅ ኤንድ ብሪንግ ዘ ዋር ቱ አን ኢንድ ማለት ነው። የምግብ እጥረቱንና የጦርነቱን መቋጫ ሊያመጣ አልቻለም ይሄ የሽግግር መንግስቱ ማለት ነው። ሶ ይሄ ደግሞ ህዝቡ የለፋበትን ወይንም ህይወቱን ያጣበትን አብዮት መና ሊያስቀረው ሆነ ማለት ነው። አዘ ሪዛልት ኢት ሎስት ሰፖርት አመንግ ዘ ጀነራል ፐብሊክ ማለት ነው። ይህንንም ተከትሎ ይህ የሽግግር መንግስቱ የምግብ እጥረትን መቅረፍ አለመቻሉ እና ከአንደኛው የዓለም ጦርነት ደግሞ መውጣት አለመቻሉን ወይንም የአንደኛው የዓለም ጦርነትን ማስቆም አለመቻሉን ተከትሎ ህዝቡ ያለውን ድጋፍ ቀነሰ ማለት ነው። ሚንዋይል ዘ ኢን ፔትሮጋርድ ፔዛንትስ ወርከርስ ኤንድ ሶልጀርስ ዩናይትድ ቱጌዘር ቱ ፎርም ሶቪየት ኦር ካውንሲል ይባላል። በሌላ ስሙ ደግሞ ኮኦርዲኔቲንግ ቦዲስ ይባላሉ ማለት ነው። ይህንንም ተከትሎ በፔትሮጋርድ ከተማ ላይ ይኖሩ የነበሩት ፔዛንቶች፣ ገበሬዎች፣ ሰራተኞች የወርከር የምንላቸው እንዲሁም ወታደሮቹ አንድነትን ከፈጠሩ በኋላ ምን የሚባልን ይሄ ማህበር ፈጠሩ ማለት ነው። ሶቪየት የሚባል ማህበር ፈጠሩ ማለት ነው። ይህ ሶቪየት የሚባለው እንግዲህ በሌላ ስሙ ካውንሲል ወይንም ምክር ቤት ይባላል፣ ወይንም ደግሞ ኮኦርዲኔቲንግ ቦዲ ይባላል። ሶ ዘ ቦልሽቪክ ሌድ ባይ ሌኒን ሁ ሃድ ሪሰንትሊ ሪተርንድ ፍሮም ኤክሳይል ሶት ዘ ዲዞሉሽን ኦፍ ዘ ኢንኮምፒተንት ፕሮቪዥናል ገቨርንመንት ማለት ነው። በሌኒን ይመራ የነበረው የቦልሽቪኩ ፓርቲ ይህንን ፕሮቪንሻል ገቨርንመንት ይህን የሽግግር መንግስት የምንለውን ለማስወደቅ ጥረታቸውን ጀመሩ ማለት ነው። ሶ ይሄ ሶቪየት የሚባለው ካውንሲል በማን መመራት ጀመረ ማለት ነው? በሌኒን መመራት ጀመረ ማለት ነው። ሶ አዘር ሪዛልት ኢት ሎስት ፖፑላር ሰፖርት። ይህንንም ተከትሎ እንግዲህ የሽግግር መንግስቱ ከህዝቡ ያለውን ድጋፍ አጣ። ኢን ዘ ሚን ታይም ፔዛንትስ ወርከርስ ኤንድ ሶልጀርስ ኢን ዘ ፔትሮጋርድ ኬም ቱጌዘር ኤንድ ፎርምድ ሶቪየት ማለት ነው። እንግዲህ መጽሐፋችን በስህተት እየደገመው ይመስለኛል ከላይ ያለውን ሀሳብ ማለት ነው። በተመሳሳይ ሰዓት እንግዲህ ፔዛንቶቹ ሰራተኞቹና ወታደሮቹ በአንድ ላይ በመሆን ሶቪየት ያልነውን ማህበር አቋቋሙ ማለት ነው። ሶቪየት የሚለው ከዚህ ከላይ እንደተመለከት ነው ካውንሲል ወይንም ኮኦርዲኔቲንግ ቦዲ ይባላሉ ማለት ነው። ዘ ቦልሸቪክ አንደር ሌኒን ይሄ ቦልሸቪክ ፓርቲ መሪ የነበረው ሌኒን ደግሞ
who had just returned from exile ከሀገር ተባሮ ነበረ እንግዲህ ከራሽያ ተባሮ የሌላ ሀገር ይኖር ነበረ። ሶ በዛ ሰዓት ነበረ በ1917 ነበረ እንግዲህ ሌኒን የሚባለው ለራሽያ ትልቅ አስተዋጽኦ የከፈለው ግለሰብ የተመለሰው ማለት ነው ወደ ሀገሩ። ዴማንድድ ዛት ዘ ኢንፌክቲቭ ፕሮቪንሽናል ገቨርንመንት ቢ ዲሶልቭድ ይህ የሽግግር መንግስቱ ምንም አይነት ኢፌክቲቭ የሆነ ወይንም ደግሞ ትርጉም ያለው ውጤት አለማምጣቱን ተከትሎ ዲዞልቭ እንዲደረግ ወይንም ደግሞ እንዲወገድ ሀሳቡን አቀረበ ማለት ነው። ዘ ቦልሽቪክ ሄልድ ዘ ፎሎዊንግ ፖፑላር ስሎጋን እንግዲህ ቦልሽቪኮቹ በሌኒን ይመራ የነበረው ፓርቲ የሚከተለውን ስሎጋን ወይንም መመሪያ ሀሳብ ነበራቸው። ኦል ፓወር ቱ ዘ ሶቪየት ሁሉም ፓወር ወይንም ሁሉም ኃይል ለሶቪየቶቹ ወይንም ለምክር ቤቶቹ ይሁን የሚል ስሎጋን ነበራቸው ማለት ነው በሰዓቱ። በመቀጠልም ደግሞ ምን የሚል ስሎጋን ነበራቸው? ፒስ ላንድ ኤንድ ብሬድ ሰላም መሬትና ዳቦ ለተራበው ማህበረሰብ ይሁን የሚል ስሎጋን ነበራቸው ማለት ነው በሰዓቱ። ዊዝ ዚስ ስሎጋንስ ኤንድ ዜር ኦርጋናይዝድ ስኪል ዘ ቦልሸቪክ ወን ፖፑላር ሰፖርት ማለት ነው። ኦርጋናይዝድ የሆነው ስኪላቸው ወይንም ጥበባቸው እንዲሁም ደግሞ እነዚህን ስሎጋናቸውን ለማህበረሰቡ ማሳመን ስለቻሉ ከማህበረሰቦቹ ሰፖርት ወይንም ድጋፍ ማግኘት ቻሉ ማለት ነው። እነማን? ቦልሸቪክ ፓርቲ ይመሩ የነበሩት እነ ሌኒን ማለት ነው። ኢን ሴፕቴምበር 1917 የሚሊታሪ ቴክ ኦቨር ወዝ አቴምፕትድ ባይ ጀነራል ኮርኒሎቭ ዘ ኮማንደር ኢን ቺፍ ኦፍ ዘ ራሽያን አርሚ በሴፕቴምበር ወይም በመስከረም 1917 የሽግግር መንግስቱ ጦር መሪ የነበረው ኮርኒሎቭ ይህንን አመፁን ለማስቆም ጥረት አድርጎ ነበረ ማለት ነው። ይህ ግለሰብ ደግሞ በሰዓቱ እንዳልኳችሁ የራሽያ አልሚ ጀነራል ኮማንደር ነበረ ማለት ነው። ፎሎዊንግ ዘ ፌለር ኦፍ ዚስ አቴምፕት ይህንን ሙከራቸውን ወይንም ደግሞ ይሄ ኮማንደሩ ሪቮሉሽኑን ወይንም ደግሞ ይህን አመፁን ለማስቆም ሙከራ አድርጓል ብለናል። ይህ ሙከራ አለመሳካቱን ተከትሎ ቦልሸቪኮቹ እንግዲህ በፔትሮጋርድ እና በሞስኮ ያላቸውን ጥንካሬ የበለጠ ደረጃ ላይ ያደረሱት ማለት ነው። ሶ እዚች ጋር ክሊር የሆነች ሰመሪ አስቀምጦልናል መጽሐፋችን። ዘ ፌብሩዋሪ ሪቮሉሽን ኢን ፔትሮጋርድ ወዝ ኤ ስፖንታኒየስ ፕሮቴስት ሙቭመንት ኢንቮልቪንግ ሂውጅ ማስስ ኦፍ ፒፕል ማለት ነው። የ1917 የተደረገው የየካቲቱ አብዮት ፔትሮጋርድ ላይ ነበረ። ስፖንታኒየስ ወይንም ቅጽበታዊ የምንለው አይነት ነበረ ማለት ነው። ያልታሰበ እንቅስቃሴ ነበረ ህዝቡ ያደረገው። ይህም እንቅስቃሴ እንግዲህ ፕሮቴስትን ወይንም አመፅን ያዘለ እንቅስቃሴ ነበረ። ኢንቮልቪንግ ሂውጅ ማስ ኦፍ ፒፕል በጣም ብዙ ህዝቦች ነበረ ማለት ነው ሰላማዊ ሰልፉን የወጡት። ዘ ኤቨንት ወዝ ካራክተራይዝድ ባይ ማሲቭ ስትራይክስ ኦፍ ወርከርስ ኤንድ ዴሞንስትሬሽን ይህም ኢቨንት ይህም ሁኔታ እንግዲህ የተለያዩ ስትራይኮችን ወይንም አድማዎችን ያዘለ ነበረ ወይንም ደግሞ ሰራተኛው አድማ ያደረገበት ሰዓት ነበረ። ከአድማውን በተጨማሪ ዶሚኒስትሬሽን ወይንም ሰላማዊ ሰልፎች በብዛት እየተደረጉ ነበረ በሰዓቱ። ዘ ዩዝ ኦፍ ዘ አርሚ ኤንድ ዘ ፖሊስ ቱ ስታፕ ዶሚኒስትሬሽን ኤንድ ዘ ኦኩፔሽን ኦፍ ዘ ስቴት ዱማ ኢን ፔትሮጋርድ ፖሊሶቹ እንግዲህ የሽግግር መንግስቱን ያገለግሉ የነበሩት ፖሊሶችና ወታደሮች ሰላማዊ ሰልፉን ለማስቆም የተቻላቸውን ጥረት አድርገው ነበረ። ነገር ግን አልተሳካላቸውም ማለት ነው። ዘ ፔሪድ ቢትዊን ፌብሩዋሪ ኤንድ ኦክቶበር 1917 ወዝ ካራክተራይዝድ ባይ ኤ ዱዋል ፓወር ከፌብሩዋሪ 1917 እስከ ኦክቶበር 1917 ያለው ጊዜ ዱዋል ፓወር ወይንም ደግሞ የሁለትዮሽ ኃይል ተብሎ ይታወቃል። ይህም ደግሞ ፖለቲካል ስትራክቸር ሪፕሬዘንቲንግ ዘ ፕሮቪንሻል ገቨርንመንት ኤንድ ዘ ፔትሮጋርድ ሶቪየት ማለት ነው። ፖለቲካል ፓወር ወይም የፖለቲካው ኃይል በፕሮቪንሻል ገቨርንመንቱ በሽግግር መንግስቱና በፔትሮጋርድ ሶቪየት ፔትሮጋርድን በሰዓቱ ተቆጣጥሯት የነበሩት ሶቪየቶች ወይንም በሌኒን ይመራ የነበረው የቦልሽቪክ ፓርቲ በእነዚህ በሁለት ኃይሎች መካከል ስልጣን የተጋሩበት ታይም ነበረ ማለት ነው። ሶ እንግዲህ የፔትሮጋርዶቹ ሶቪየት እንዴት ፕሮቪንሻል ገቨርንመንቱን ወይም የሽግግር መንግስቱን ማስወደቅ እንደቻሉ በ1917 ኦክቶበር ላይ የተደረገው አብዮት ላይ ታሪካዊ ዳራውን የምናይ ይሆናል ማለት ነው። ዘ ኦክቶበር 1970 ሪቮሉሽን በጥቅምት 1917 የተደረገው አብዮት እንግዲህ የሽግግር መንግስቱን
ለመጣል የተደረገ አብዮት ነበረ ማለት ነው። The Bolsheviks of the Petrograd Soviet led a popular insurrection beginning on 25 ኦክቶበር 1917 ማለት ነው። ፔትሮጋርድ የምንላት ከተማ ላይ ቦልሸቪኮች ትልቅ የሆነ መደላድል የስልጣን መደላድል ሰልተው ነበረ ማለት ነው። ሶ ያንንም በማድረጋቸው ማህበረሰቡ ተቀብሏቸዋል ማለት ነው። ይህንንም ተከትሎ ኦክቶበር 1917 የሽግግር መንግስቱን ለመጣል ጥረት ማድረግ ጀመሩ ማለት ነው። the headquarter of the provincial government fell into the hands of the Bolshevik within 10 days ማለት ነው። ይህንንም ተከትሎ የሽግግር መንግስቱ ዋና ከተማ በ10 ቀናቶች ውስጥ በቦልሸቪክ እጅ ወደቀ ማለት ነው። the provincial government came to an end ይህንንም ተከትሎ የሽግግር መንግስቱ ወደቀ ማለት ነው። ሶ ቦልሸቪኮች ስልጣን ያዙ ማለት ነው በሌላ አማርኛ። the Bolsheviks seized political power ቦልሸቪኮቹ የስልጣኑን ገመድ ጨበጡ ማለት ነው። they established a regime led by Premier Lenin and war minister of Leo Trotsky ማለት ነው። ያንንም ተከትሎ ምን አይነት መንግስት መሰረቱ ማለት ነው። በሌኒን ይመራ የነበረውን የዋና ሚኒስተር በማድረግ የጦር ሚኒስተራቸውን ደግሞ ሊዮ ትሮትስኪ አድርገው ሾሙ ማለት ነው። soon after they secured state power the Bolsheviks took the following measures ማለት ነው። ልክ ስልጣንን በጨበጡ ሰዓት ቦልሸቪኮቹ የሚከተሉትን ሪፎርሞች ወይንም ደግሞ ተሐድሶዎች አደረጉ ማለት ነው። የመጀመሪያው organized the worker to take over factories and nationalized industry ማለት ነው። ሰራተኛው ማህበረሰብ ፋክተሪዎቹን ወይንም ደግሞ በባለ ሀብቱ የማህበረሰብ መደብ በቁጥጥር ስር የነበሩትን ፋብሪካዎች እንዲይዙ አደረጓቸው ማለት ነው። and 8 hour working day was introduced by law ማለት ነው። ሰራተኞቹ በቀን 8 ሰዓት ብቻ እንዲሰሩ የሚያዝ ህግ ጸደቀ ማለት ነው። የሚሆነበት ምክንያት እንግዲህ በንጉሳዊ ስርዓቱና በሽግግር መንግስቱ ጊዜዎች ሰራተኞቹ ለ24 ሰዓት በሚባል ደረጃ ነበር ይሰሩ የነበሩት። የሚከፈላቸውም ደመወዝ ደግሞ በጣም ዝቅተኛ ነበረ ማለት ነው። directed the peasant to seize the nobles estate by the decree passed in October 1917 ማለት ነው። ገበሬዎቹ ደግሞ በኖብሎቹ ወይንም ደግሞ በመኳንንቶቹ እጅ የነበረውን መሬት ለነሱ ተከፋፍሎ እንዲሰጣቸው ተደረገ ማለት ነው። ይህም ነገር እንግዲህ ሀገራችን ኢትዮጵያ በመንግስቱ ኃይለ ማርያም ጊዜ መሬት ላራሹ በሚል መርህ ተተግብሮ ነበረ ማለት ነው። it confiscated the land of the landlords and gave it to the peasants ይሄም ማለት ምን ማለት ነው? በመሬት ባላባቶች ቁጥጥር ስር የነበሩትን መሬቶች ለፔዛንቱ ወይንም ለገበሬው የተሰጠበት ሁኔታ ነበረ። this was an important measure meant to solve the age old agrarian problem ማለት ነው። በገበሬው ማህበረሰብ ወይንም ደግሞ በአግሪካልቸሩ የሴክተር ትልቅ መሰናክል ሆኖ የነበረውን ይሄ የመሬት ባላባትነት ስርዓትን ለአንዴና ለመጨረሻ ጊዜ በራሽያ አስወገዱ ማለት ነው። እነማን? እነ ሌኒን ማለት ነው። passed the decree on peace October 1917 which relieved the soldier from what they were not willing to fight ማለት ነው። በጥቅምት 1917 እንግዲህ ራሽያ ከአንደኛው የዓለም ጦርነት ራሷን አቀበች ማለት ነው። ወይንም ደግሞ ራሷን አስወገደች። ያም የሆነበት ምክንያትም ምንድን ነው? እንግዲህ ቦልሸቪኮቹ ወይንም እነ ሌኒን ስልጣን ሲይዙ ለሰላም ቃል ገብተው ስለነበረ ማለት ነው። ያንንም ተከትለው ከአንደኛው የዓለም ጦርነት ወጡ ማለት ነው። ራሽያ formally withdrew from World War I after signing the Treaty of Brest-Litovsk with Germany in 1980 ማለት ነው። ከጀርመን ጋር በዚህ ብሬስት ሊትቮስክ በምንለው ቦታ ላይ በተደረገ ስምምነት ራሽያ በኦፊሻሊ ወይንም በሚታወቅ ደረጃ ከአንደኛው የዓለም ጦርነት ወጣች ማለት ነው። ሶ ሁሉንም ቃል የገቡትን ነገር ማሳካት ቻሉ ማለት ነው። ሰላምን አመጡ። መሬትንም ደግሞ ለገበሬው ሰጡ። ብሬድ የምንለውን የሚን ደግሞ ምግብንም ደግሞ በተሻለ ሁኔታ ለማህበረሰቡ መስጠት ጀመሩ ማለት ነው። ሶ by introducing this and other measures the Bolshevik tried to meet the demand of the people
ፎር ፒስ ላንድ ኤንድ ብሬድ ማለት ነው። ቅድም እንዳልኳችሁ የማህበረሰቡ ፍላጎት የነበረውን ሰላም፣ መሬትና ምግብ ማሳካት ቻሉ ማለት ነው። ዚስ ቦልሸቪክ ሜዥርስ ዌር ዲስላይክድ ባይ ዞስ ሁ ሎስት ዜር ላንድስ ኤንድ ሃይ ኦፊስ ኢን ዘ ገቨርንመንት ማለት ነው። ይህ ቦልሽቪክ ያደረገው እርምጃ ወይንም ሜዥርመንት እንግዲህ ከበርቴውን ሊያስደስት አልቻለም፣ ወይንም የመሬት ባላባቶችን ሊያስደስታቸው አልቻለም። ምክንያቱም ደግሞ መሬታቸው ስለተነጠቀባቸው ማለት ነው። ይባስ ብሎም ደግሞ ስልጣን ወይንም ደግሞ ቢሮ ውስጥ ተቀምጦ የሚሰሩ የመንግስት ተላላኪዎችንም ሊያስደስት አልቻለም። ምክንያቱም ደግሞ ጥቅማ ጥቅማቸው ስለሚቀር ማለት ነው። ዌስት ኢሮፒያን ፓወርስ ፊርድ ዛት ሰች አን አፒሄቫል ውድ ሴት ኤ ባድ ኤግዛምፕል ፎር ዜር ፒፕል ማለት ነው። የምዕራብ ሀገራቶችም ደግሞ ይህንን ተከትሎ ፍራቻ ውስጥ ወደቁ ማለት ነው። ይህንን የመሰለ አብዮት እኛም ሀገር ውስጥ ከተነሳ ስልጣናችንን እናጣለን ብለው ስላሰቡ ፍራቻ ውስጥ ወደቁ ማለት ነው የምዕራብ ሀገራቶች። ዘ ኢንተርናል ኢነሚስ ኦፍ ዘ ሪቮሉሽን ሌድ ባይ ዘ ኤክስኪዛሪስት ኦፊሰርስ ኦርጋናይዝድ የሚሊታሪ ኦፕሬሽን ኤንድ አታክድ ዘ ሪቮሉሽናሪ ገቨርንመንት ማለት ነው። የድሮ ስርዓት ናፋቂ የነበሩ ኤክስኬዛሪስት ኦፊሰርስ የምንላቸው የንጉሠ ነገሥቱ አገልጋይ የነበሩ ባለስልጣናቶች ማለት ነው። ወታደራዊ ኃይልን በማቀናጀት አብዮቱን ወይንም ሪቮሉሽኑን ለማጨናገፍ ሙከራ አድርገው ነበረ ማለት ነው። ዜር ፎርስስ ዌር ኖን አስ ዘ ዋይት አርሚስ። የነዚህ የተላላኪዎቹ ወይንም የኤክስኬዛሪስቱ ኦፊሰሮች ወታደሮች ምን ይባላሉ? ዋይት አርሚስ ይባላሉ ማለት ነው። የሲቪል ዋር ብሮክ አውት ኤንድ ላስትድ አንቲል 1922። በእነዚህ በአብዮቱን ባደረጉት በነ ሌኒን እና በእነዚህኞቹ ደግሞ አብዮቱን ለመቀልበስ በሚሞክሩት ወታደሮች መካከል ከ1917 እስከ 1922 የእርስ በርስ ጦርነት ተፈጠረ ማለት ነው። ዘ ሬድ አርሚ ኦፍ ዘ ሪቮሉሽናሪ ገቨርንመንት ሰክሲድድ ኢን ክረሽንግ ዘ ሪቤል ፎርስ ኤንድ ሴቭድ ዘ ሪቮሉሽን ማለት ነው። እንግዲህ የአብዮተኞቹ ደግሞ ሬድ አርሚ ይባላሉ። የእነዚህኞቹ አብዮቱን ለመቀልበስ ደግሞ የሚጥሩት ዋይት አርሚ ናቸው ብለናል ማለት ነው። በስተመጨረሻም እንግዲህ ሬድ አርሚዎቹ ወይንም ደግሞ አብዮተኞቹ በማሸነፍ አብዮቱን ከመጨናገፍ ሊያድኑት ችለዋሉ ማለት ነው። ቱ ሶልቭ ዘ ማውንቲንግ ኢኮኖሚክ ፕሮብለም ዘ ቦልሸቪክ ኢንትሮዲውስድ ዘ ኒው ኢኮኖሚክ ፖሊሲ ኦር ኤንኢፒ ኢን 1921 በ1921 እንግዲህ የቦልሽቪክ ፓርቲዎች አዲስ የኢኮኖሚ ፖሊሲ ያስተዋወቁ። ያም ደግሞ ምን ይባላል? ኒው ኢኮኖሚክ ፖሊሲ ይባላል ማለት ነው። ዚስ ፖሊሲ ሪስቶርድ ስሞለር ኢንተርፕራይዝስ ቱ ዜር ኦነርስ አሎውድ ፔዛንትስ ቱ ሴል ዜር ጌንስ ፎር ፕሮፊት ኤንድ ሪቫይቭድ ኮሜርስ ማለት ነው። ይህ ፖሊሲ ደግሞ ምንን ያዘለ ነው ማለት ነው? ትናንሽ ኢንተርፕራይዞች በራሳቸው ንግዳቸውን እንዲፈጽሙ ፈቀደ ማለት ነው። ፔዛንቶቹ ወይንም ገበሬዎቹ ደግሞ ያገኙትን አዝዕርት ለትርፍ ብለው እንዲሸጡ ተፈቀደላቸው ማለት ነው። ይህም ደግሞ ኮሜርስ ወይንም ንግድ ሪቫይቭ እንዲያደርግ ወይም ደግሞ እንዲታደስ አስተዋጽኦ ፈጠረ ማለት ነው። ኤ ኒው ስቴት ኮልድ ዘ ዩኒየን ኦፍ ሶቪየት ሶሻሊስት ሪፐብሊክ ዩኤስኤስአር ወዝ ኢስታብሊሽድ ኢን ጁላይ 1922 ማለት ነው። አዲስ ሀገረ መንግስት ፈጠሩ ማለት ነው። እነዚህ አብዮተኞች ምን የሚባል ዩኒየን ኦፍ ሶቪየት ሶሻሊስት ሪፐብሊክ ወይንም በአብሪቬሽኑ ዩኤስኤስአር የሚባል በ1912 አቋቋሙ ማለት ነው። በተጨማሪም ሰክሬት ፖሊስ ኮልድ ቸካ ወዝ ኦልሶ ኦርጋናይዝድ ኢን ዘ ሴም ይር ቱ ሰፕረስ ዘ ካውንተር ሪቮሉሽን ማለት ነው። በተመሳሳይ ዓመት ቸካ የሚባል ድብቅ የሆነ የተደራጀ የፖሊስ ኃይል አቋቋሙ ማለት ነው። ይህም የፖሊስ ኃይል ደግሞ ምንድነው ስራው? ካውንተር ሪቮሉሽን ወይንም ደግሞ አብዮትን ለማጨናገፍ የሚሞክሩትን ሰፕረስ ለማድረግ ወይንም ደግሞ ለመደምሰስ ነበረ ማለት ነው። ሌኒን ዳይድ ኢን 1924 ኤንድ ወዝ ሰክሲድድ ባይ ጆሴፍ ስታሊን ማለት ነው። ሌኒን እንግዲህ በ1924 ህይወቱ አለፈ፣ በጆሴፍ ስታሊንም ተተካ ማለት ነው። ፍሮም 1928 ቱ 1938 ስታሊን ካሪድ አውት ኤ ፑጅ ዊዝን ዘ ሶቪየት ኮሚኒስት ፓርቲ ቱ ስትሬንግዝን ሂዝ ቶታሊታሪያን ሩል ኤንድ ኢሊሚኔት ኦፖዚሽን ማለት ነው። እንግዲህ ስታሊን ስልጣኑን ከ1924 ላይ ከተረከበ በኋላ ከ1928 እስከ 1938 የተለያዩ ድርጊቶችን ወይንም ደግሞ አመርቂ የሚባሉ ስራዎችን ሰርቷል። በተለይ በኢኮኖሚው ዘርፍ ማለት ነው። በተጨማሪም ደግሞ
ኦፖዚሽን ፓርቲዎችን ወይንም አብዮቱን ተቃውሞ የሚመጡትን ግለሰቦች ወይንም ግሩፖች ኢሊሚኔት በማድረግ በመደምሰስ ትልቁን ሚና ተጫውቷል ማለት ነው። ሂ ኢንትሮዲውስድ ኤ ሲሪየስ ኦፍ ኢኮኖሚክ ፕላን ኮልድ 5 ይር ኢኮኖሚክ ፕላንስ ማለት ነው። ስታሊን በታሪክ እንደምናውቀው የሚወሳበት ነገር የተለያዩ በ5 ዓመት የተቀናጁ የኢኮኖሚ እቅዶችን በማውጣቱ ነው ማለት ነው። ዘ ፈርስት 5 ይር ኢኮኖሚክ ፕላን ላስትድ ፍሮም 1928 ቱ 1932 ማለት ነው። የመጀመሪያው የ5 ዓመት የኢኮኖሚ እቅድ ከ1928 እስከ 1932 ቀጠለ ማለት ነው። ይህም እቅድ ምንን ያካተተ ነው ማለት ነው? ኦል ፎሬን ኢንፍሉዌንስ ኢን ራሽያ ኢንዱስትሪ ወዝ አፖሊሽድ ማለት ነው። ራሽያ ውስጥ ይገቡ የነበሩ የውጭ የኢንዱስትሪ ውጤቶች ተወገዱ ማለት ነው። በዚህ በኢኮኖሚ ፕላን አማካኝነት ኢንዱስትሪያላይዜሽን ሾውድ ራፒድ ፕሮግረስ ሪዛልቲንግ ኢን ሃይ ሬት ኦፍ ፕሮዳክሽን ማለት ነው። ይህ ኢንዱስትሪያላይዜሽን ወይንም ኢንዱስትሪያላዊነት እንግዲህ በፈጣን መልኩ አደገ ማለት ነው በ5 ዓመቱ የኢኮኖሚ እቅድ ማለት ነው። በት ዘ ፕሮሰስ ኦፍ ፎርስፉል ኮሌክቲቫይዜሽን ኦፍ ፋርምስ ፌስድ ሲሪየስ ኦፍ ኦፖዚሽን። ነገር ግን ምን አይነት ኦፖዚሽን ወይንም ደግሞ ምን አይነት ተቃውሞ ገጠመው ማለት ነው? ይህ ፕሮሰስ ፎርስፉል የሆነ ኮሌክቲቫይዜሽን አስገዳጅ የሆነ ውህደትን መፍጠር ጀምረው ነበረ። ያም ደግሞ በምን ዘርፍ ነው? በፋርሚንጉ ወይንም በግብርናው ዘርፍ። የሆነ መሬት በግለሰቦች ቁጥጥር ስር አይሆንም። የተለያዩ ግለሰቦች ትልቅ መሬትን ከተቆጣጠሩ በኋላ ያመርቱ ነበረ ማለት ነው። ይህም ደግሞ ኦፖዚሽን ወይንም ተቃውሞ ገጥሞት ነበረ በሩሲያ ታሪክ ማለት ነው። ፓርቲኩላሪ ፍሮም ዘ ሪች ፋርመርስ ወይንም ኩላክስ በምንላቸው ማለት ነው። ባለሀብት ገበሬዎች ይህንን ነገር አልወደዱትም ነበረ ማለት ነው። ኤንድ አዘር ሪዛልት ራሽያ ፌስድ ኤ ሰቨር ፉድ ሾርቴጅ ኢን 1934 ማለት ነው። ይህንንም ተከትሎ ራሽያ በ1934 ሰበር ወይንም ደግሞ በጣም መጥፎ የምግብ እጥረት ተጋርጦባት ነበረ ማለት ነው። ኢን ዘ ሰከንድ 5 ይር ፕላን ሃውኤቨር ዘ ሲቹዌሽን ወዝ ሰምዋት አላይቬትድ። ነገር ግን በሁለተኛው የ5 ዓመት የኢኮኖሚ እቅድ ነገሩ ተሻሽሎ ነበረ ማለት ነው። ህዝቡም ለመንግስቱ ያለውን እምነት የበለጠ እያሳየ የመጣበት ነበረ። ዘ ሰርድ 5 ይር ፕላን ሃድ ጀስት ቢጋን ወይን ናዚ ጀርመኒ አታክድ ራሽያ ኢን 1941። ሶስተኛው የ5 ዓመት እቅድ ደግሞ ጀርመን በ1941 ራሽያን ያጠቃችበት ጊዜ ላይ ነበረ የጀመረው ማለት ነው። ባይዛት ታይም ስታሊን ሃድ ኦልሬዲ ትራንስፎርምድ ራሽያ ፍሮም ባክዋርድ አግሪካልቸራል ኔሽን ኢንቱ ሞደርን ኢንዱስትሪያል ስቴት ማለት ነው። በእነዚህ ጥቂት ዓመታቶች እንግዲህ ራሽያ በማይታመን መልኩ በግብርና ትተዳደር የነበረችና ኋላ ቀር ተብላ ትጠራ ከነበረችው ስም አልፋ ወደ ዘመናዊ የኢንዱስትሪ ሀገር ተሸጋግራ ነበረ ማለት ነው። ዚስ ኢኮኖሚክ ስትሬንግዝ ኢነብልድ ራሽያ ቱ ስኮር ቪክተሪ ኦቨር ናዚ ጀርመኒ ኢን ዘ ሰከንድ ወርልድ ዋር ማለት ነው። በሁለተኛው የዓለም ጦርነት የናዚው ጀርመኒ ራሽያን ለማጥቃት ያደረገውን ሙከራ በቀላሉ ማክሸፍ ችለዋል ማለት ነው። ምንን ተከትሎ? በኢኮኖሚያቸውን ማጠናከር ችሎ ነበረ። ኢንዱስትሪያቸውን የበለጠ ማሳደግ ችሎ ነበረ ማለት ነው። በነዛ ኢንተርዋር ፔሪድ በምንለው ከአንደኛው የዓለም ጦርነት እስከ ሁለተኛው የዓለም ጦርነት ባለው ጊዜ ትልቅ እድገት አሳይተው ነበረ ማለት ነው። ዘ ራሽያን ሪቮሉሽን ቢከም አን ኢንስፓሬሽን ፎር ኮሎናይዝድ ፒፕል ኦፍ አፍሪካ ኤንድ ኤዥያ ኢን ዜር አንቲ ኮሎኒያል ስትረግል። የራሻው አብዮት እንግዲህ ለተለያዩ ቅኝ ግዛት ተገዝተው ለነበሩ ለአፍሪካ እና ለኤዥያ ሀገራቶች ትልቅ የሆነ ኢንስፓይሬሽን ወይንም መነቃቃት ሆኖላቸው ነበረ። ዘ ስትሬንግዝኒንግ ኦፍ ዘ ዩኤስኤስአር አፍተር ዘ ሰከንድ ወርልድ ዋር ቼንጅድ ዘ ኢንተርናሽናል ባላንስ ኦፍ ፓወር ማለት ነው። የዩኤስኤስአር መጠንከር ወይንም የሶቪየት ህብረቷ መጠንከር ከሁለተኛው የዓለም ጦርነት በኋላ ምን እንዲመጣ ሆኗል ማለት ነው? ባላንስ ኦፍ ፓወር ወይንም ደግሞ የኃይል ሚዛናዊነት የሚባል ሁኔታ ውስጥ ገብቶ ነበረ ማለት ነው። ይህንንም ደግሞ ምን ብለን ልንጠራው እንችላለን? ዘ ኮልድ ዋር ወይንም ቀዝቃዛው የዓለም ጦርነት በአሜሪካና በዩኤስኤስአር ወይንም በራሽያ መካከል የቀዝቃዛው የዓለም ጦርነት ተፈጠረ ማለት ነው። ይህም ጦርነት የአይዲዮሎጂ ጦርነት ነበረ። ዩኤስኤስአር የሶሻሊስት የኢኮኖሚ ሲስተም ነው የምትደግፈው። አሜሪካ ደግሞ የካፒታሊስት የኢኮኖሚ ሲስተም ነው የምትደግፈው ማለት ነው። ሶ በእነዚህ ታላላቅ ሀገራቶች መካከል ባላንስ ኦፍ ፓወር እንዲፈጠር
ሆነ ማለት ነው። ዘ ዩኤስኤስአር ቢከም ስትሮንግ ሰፖርተር ኦፍ ዘ ናሽናል ሊበሬሽን ስትረግል ኢን አፍሪካ ኤዥያ ኢንድ ላቲን አሜሪካን ካንትሪስ ማለት ነው። ይቺ ሶቪየት ህብረት እንግዲህ በአፍሪካ በኤዥያ እና በደቡብ አሜሪካ ይደረጉ የነበሩ የነፃነት ትግሎችን በከፍተኛ ሁኔታ መደገፍ ጀመረች ማለት ነው። ራሷን ነፃ በማውጣት ሌሎችን መደገፍ ጀመረች ማለት ነው። ከኋላ ቀርነት ወደ ዘመናዊነት በመሸጋገር እንደ አጠቃላይ የራሽያ አብዮት ሁለት ፌዞች አሉት። የመጀመሪያው የየካቲቱ 1917 አብዮት ነው። እሱም የኬዛሪስት ወይንም ደግሞ ንጉሰ ነገስታዊ ስርዓቱን ለማስወደቅ የተደረገ ነው። ሁለተኛው ደግሞ የኦክቶበር 1917ቱ አብዮት ነው። እሱም ደግሞ ይሄ ፕሮቪንሻል ወይንም የሽግግር መንግስቱን ለማስወደቅ የተደረገ ነው። ሜንሊ እስካሁን የዳሰስነው ይሄንን ይመስላል ማለት ነው። በመቀጠል ዘ ሊግ ኦፍ ኔሽን ሊግ ኦፍ ኔሽን ወይም የዓለም አቀፋዊ ተቋም እንዴት እንደተመሰረተ እና እንዴት እንደወደቀ በቀጣይ ለሰናችን የምንመለከት ይሆናል ማለት ነው። ቴንክስ ፎር ዋቺንግ